አልሆን ነገር ስራችሁ በሙሉ ሆት ነው የሚያደርገው። እንዴት አልሆን ደግሞ በጣም ጠቅመሽም ባታውቂው ይገርመኝ ነበረ። ወንድምሽን ከኔ በላይ ቀርቧለሁ አውቃለሁ ካልሽ ተረጋግተሽ እሱን ማናገር ትችያለሽ። ሲቀጥል ደግሞ ኤፍሬም ና አላልኩትም ደጋግሜ ሺ ጊዜ እነግርሻለሁ እና ይህንን ነገር አርቃላ በራሱ ነው የማይሆን መስመር ላይ እየተጓዘ ያለው። ወንድሙ ከወንድሙ ጋር ጸብ ያለውም ጸብ እንዲፈጠር አይደሉም ወይ ደግሞ በሱ ተጠቅሜ የሆነ ነገር አረጋለሁ ካልሽም አይሳካልሽም። ተሳስተሻል ናቸው። አንድ ልነግራችሁ የምፈልገው ነገር ሰላም ናቸው። በጣም አውቀሽ ሞተሻል። በጣም ጫት ገማ ተብሎ ተቆርጦ አይጣልም። ትክክል። እሱን እንድታውቂ እሱን ነው የምፈልገው። አንቺ ነገር ቢኖር እኔን አስቦ ወንድሙን ሊጎዳ አይችልም። ይሄ ደግሞ የአንቺ አስተሳሰብ ነው። አንቺ ተጠቅመሽ ወንድሙን እንዲጎዳ እያደረግሽ ነው። በምን ያልክ ብታስበው ለእኔ አይደለም ወንድምነቱ እኮ ለወንድሙ ነው፣ ለአብርሃም ነው። እሱን እንድታውቂ እፈልጋለሁ። አስቦ እኔ ያዘዝኩትን ነገር ያደርጋል። የምትናገሪው ንግግር ለራስሽ ግን ታውቂዋለሽ። ተረጋጊ። ማሰብሽና ወንድሙን እንዲጎዳው እያደረግሽ ነው ብሎ ማሰብሽ ራሱ ምን ያህል አእምሮሽ እንዴት አይነት ብታስብ ሊጎዳው ነው አላልኩም። ሊጎዳው ነው አላልኩም። ከዚህ በላይ በጭራሽ አይጎዳውም። ተጠቀምሽው አይጎዳውም። ግን አንቺ የሆነ መሀል ገብተሽ ለሱ መንገድ ተጠቅመሽ አብርሽን የሆነ ነገር ብትይ አይሆንም። እንደዛ ነው የምልሽ። ተስፋ ቁረጪ። በዛ መንገድ ከሆነ ያደረኩት ነገር ቢኖር ይደንቀኝ ነበር። ግን እያደረግሽ እኮ ነው። ያልሆነ ችክሽ ያልሆነ የሆነ ነገር ከኤፍሬም ጋር ሄድሽ የሆነ ነገር ታደርጊያለሽ። የሆነ ሰው ጋር ሄድሽ የሆነ ነገር ታደርጊያለሽ። ያ ነገር ባታደርጊ ጥሩ ነው። ለራስሽ አይበጅሽማ። ቤተሰብ አልሽ። አንቺ ራስሽ አልገማ ተብሎ ተቆርጦ አይጣልም አልሽ። ልክ ነሽ። ስለ ኤፍሬም ተበላሸ ብዬ ልጥለው አልችልም። እመልሰዋለሁ። ኤፍሬም ያየው ነገር ሊደብረው ይችላል። ግን ደግሞ ወንድሙን እኔ የሆነ ነገር አዝዤ ወንድሙን ሊጎዳ አይችልም። ይሄንንም በደንብ ልታስቢና ልታገናዝቢ ይገባል። እዚች ጋር በደንብ ሮቴት አድርጊ። አይጎዳውም ወንድሜ። አስቢው እኮ ወንድሙንም ሊጎዳ አይችልም። አንቺ ግን መጠቀሚያ አታድርጊው። አቁሚ። ህሊና አለው። መጠቀሚያ አታድርጊው። አቁሚ። ላይ በጣም ብልህ ነው። አቁሚ። ማታውቂው ከሆነ ላስረዳሽ። ስለ ኤፍሬም ብልህ ነው። አስራሽ ለወንድሜ አንቺ ታስረጂ። ምናልባት የመሰለኝ አይደለም። በጣም ብልህ ነው። በስማ አስተዋይ ነው። ያመነበትን ነገር ማድረግ የሚወድ አይነት ሰው ነው። ነገ ተገልብጠሽ የሆነ ነገር እንዳትዪ እንጂ አደራሽ። እኔ እሱ የፈለገውን ነገር ማድረግ ይችላል። ገባሽ? አንቺ መስመሩ ሲወጣ ተገልብጠሽ እሱን የሆነ ነገር እንዳትዪ አደራሽ። የፈለገውን ነገር ማድረግ ለምን መሰለሽ? አንቺ እንደዛ ስለሆንሽ ኦኬ ሶ ገባሽ? ፈለግሽ አስቢው። እንደዛ ስለሆንሽ ተገልብጠሽ የሆነ ነገር እንዳትዪ። እሱን ለኔ ተይው። ግን ከህይወታችን ውጪ ብትቺ ልጅሽን አሳድጊ። ለእኔ ጋር አይደለም የምትደርሺው። እኔ ጋርማ አትደርሺም። ሲጀመር ማን ያስደርስሽና እኔ ጋር ትደርሻለሽ? ግን በነገርሽ ላይ ወንድሜ ጋር ነው ያለሽው። ነገር ማድረግ ብፈልግ ምንም ነገር የሚያግደኝ አይነት ሴት ነው። የኛ ኧረ እባክሽ ምንድን ነሽ አንቺ? ማን ነሽ? ሩታ ይባላለሁ። አየህ ምንም ነገር አያቅትሽም። እሱም ደግሞ እኔ እናያለና በደንብ ከኔ ጋር አሪፍ እንትን ብለሻል ማለት ነው። በቃ ታውቁት ነገር ምን እንደሆነ ታውቃላችሁ። መናገር ተናግሬ ነው ማድረግ የምፈልገውን ነገር አሪፍ እንትን ብለሻል። በቃ ደስ የሚል ደግሞ ይሄ ነው። በጣም ኮራው በራሴ በነገራችሁ ላይ ይሄ እንትንሻ የትማ አደርስሽም ኩራትሽ ማለት ነው። ምን አለ መሰለሽ ነው እንጂ ምኮራው አደርስሽም። ያኔ እኔ ጸጽተኛል። ተይው በቃ ብዙ ነገር አሳልፌ ጸጽተኛል። በጣም ብዙ ሰዎች ተሰብስበው እኔ ሊጎዱ ሊጥሉኝ ምናምን እንደዚህ ብለው መተው እንደዚህ ጠንክሬ ነው ያሳለፍኩት። ምንም ነገር ብቻዬን ነው ብዙ ነገር ተጋፍጬ ያሳለፍኩት። አሁንም እንደዛ አድርጊ ጎበዝ። እስቲ እኔ ላድንቅሽ። አዎ ኦፍ ኮርስ እንደዛ አድርጊ። ማናለ አሁን ጀግነሽ እናት ሆነሽ ጀግነሽ አሳልፊ። ያኔ እኔ አደንቅሻለሁ። ሌላ ሰው አይደለም ያደንቅሽ። እኔ ራሴ ነው ብቻዬን ሆኜ በርግዝና የሳት ጀግኔ ነው እዚህ ጋር ቆሜ። አሁንም እንደዛ አድርጊ። ያኔ የነበርሽው ሩታን መልሻት። አሁን ይሄ ፌክ ማንነትሽን ተይና አንቺ ስላላሽኝ ፌክ ማንነትሽን ተያት። ይቅርታ አድርጊልኝና ማለት ታዩ ተረጋጊ። ትክክለኛ ማንነትሽን አምጪው እኮ ተረጋጊ። ብዙ በጣም ተረጋጊ። እንደ ትልቅ ሰውና እንደ ተማረ ሰው እናውራ። ሲቀጥል ደግሞ ማለት ነው እንደ ተማረ ሰው ኦፍ ኮርስ እኔ ሆሳ አይደለሁም ሲል ነው ተረጋግቼ ነው ያወራሽ ያለሁት። ምትናገር የልብን ደርሶማ ሁሉም እኮ እንደዛ ነው። ነገራቸው ነገሮች ምንም አያስደስቱም። ሁሉም እንደዛ ነው። ተረጋግቼ ነው እየተናገርኩኝ ያለሁት። ሲቀጥል ደግሞ ማለት ነው አንድ ማስረዳሽ ነገር ቢኖር ማንም እኔ አጠገቤ መጣም ሄደም ምንም የሚጎዳኝ ነገር አይኖርም። ምክንያቱም ብዙ ነገር ያሳለፍኩኝ ሰው ነኝ። ምንም ነገር አይገደኝም። ምንም ነገር አይቀንቀኝም። የፈለኩትን ነገር በፈለኩት መንገድ ማስኬድ የሚችል አይነት ሰው ነኝ። ምናልባት ድጋሚ ትሰበራለች፣ ድጋሚ ትወድቃለች ምናምን ብላችሁን ኤክስፔክት እንዳታደርጉ ማናችሁም። ምክንያቱም በጣም እኔ ተሰብራ ትቀራለች በተባልኩበት ሰዓት እግዚአብሔር ይመስገን ፈጣሪ አጠንክሮኝ እዚህ ድረስ የደረስኩኝ ሴት ነኝ። ገባችሁ? ያ ስለዚህ ማናችሁም ምን ህይወት ላይ ምንም ማምጣት አትችሉም። የፈለጋችሁትን ነገር ማሰብም ማውራትም ትችላላችሁ። ስለምታስቡትም ስለምታወሩትም ነገር አይመለከተኝም።
አክብረሽ ስለጠራሽኝ አመሰግናለሁ። ሀሳቤንም እንድገልጽልሽ ስለጠራሽኝ አመሰግናለሁ። የትኛው ሀሳብሽ? አሁንም ላስጠነቅቅሽ ነው እኔ እንትን ያልኩሽ። ተረጋጊ። አሁንም ቢሆን ማዳመጥ ያለብኝ አዳምጥሻለሁ። ራቂ፣ ይብስብሻል። ባንቺ እየነገርኩሽ ነው። ኦኬ፣ የሚብስብኝን እጠብቀዋለሁ። ይብስብሻል። ስለዚህ ታይ፣ ይቅርብሽ። ነገሮች ከወንድሜ ራስ ውረጂ፣ የራስሽን ህይወት ኑሪ። ከዛ አንገናኝም። እኔና አንቺ አንድ ነገር ላስረዳሽ። አንገናኝም። የሆነ ነገር መሸሽ ደስ አይለኝም። በጣም መጋፈጥና መጨረሻ ድረስ መሄድ የሚያስደስተኝ ሰው ነኝ። በግድ የፈለግሽውን ማሰብ ትችያለሽ። በግድ የፈለግሽውን። ስለዚህ እኔ በጭራሽ እነሱ መካከል አልገባሁም። ናና እኔ ጋር እንደዚህ አድርግልኝ ብዬ አልጠራሁትም። ኤፍሬም በጣም አስተዋይ ልጅ ነው። በጣም ብልህ ልጅ ነው። ልክ ነው ብሎ ያመነበትን ነገርና ያሰበውን ነገር ነው እያደረገ ያለው። እኔ ደግሞ እንደዚህ አድርግ ብዬ ልመክረው የምችል ሰው አይደለም። ባታውቂው ይገርመኝ ነበረ። ኤፍሬም በጣም ነገሮችን ያመነበትን ነገር ማድረግ የሚወድ አይነት ሰው ነበረ ነው። እስቲ ነው አይደለም። አሁን በአንቺ ለምን እንደዚህ እንዲሆን እንዳደረግሽው አይገባኝም። ግን ደብሮኝ ነው። እኔ መጀመሪያ ይኸውልሽ በሰላም ምንነጋገር ከሆነ ነው ምመጣ ያልኩሽ። አሁንም በሰላም ነው ለማውራት መግባት ፈልጌ አልመጣም። አሁንም በሰላም ለማውራት እየሞከርኩ ነው። ምክንያቱም አሁን ልጁ እኔም ሳቀው ለወንድሙ እንትን ያለ ልጅ ነበረ። ገባሽ? አሁን ግን መሀላቸው ቤተሰቡን ለመበጥበጥ አትሞክር እያልኩሽ ነው። ምክንያቱም ይሄ ነገር የከፋ ይሆንብሻል። ይጣፍጣል መሰለኝ። በዚህ ልክ ለምን ስሜ እንደሚነሳ አላውቅም። ማለት የኔ ስም በዚህ ልክ ምን ያህል ነገር ቢኖረው እዚህም ጋር እዛም ጋር የሚነሳበት ምክንያት ምንም እንዲነሳ የምታደርጊው እኮ አንቺ ነሽ። አርፈሽ ከተቀመሽ ማንም አያነሳም ስምሽን። ገብቶሻል አይደለም? አርፈሽ ከልጁ ህይወት ወጣሽ አይደለም? በቃ የራስሽን ህይወት ከኖርሽ ማንም እንትን አይልሽም። ገባሽ? ይሄ ልጅ መሀል አሁንም ቤተሰብ መሀል ቤተሰብን ልጁ ወንድምና ወንድምን ለማበጣበጥ አትሞክሪ። ያ ነው እያልኩሽ ያለሁት። ምክንያቱም ጥሩ አይመጣም። እኔ ይሄ ነገር ሲፈጠር ዝም ብዬ አላይሽ። ልልሽ የፈለግኩትኝ ከመሀላቸው ውጪ ነው። ቤተሰብ ቤተሰብ ነው። ወደድሽም ጠላሽም የትኛውም ያህል ሊቀያየሙ ይችላሉ። ግን እኔ ደግሞ ቤተሰብ እንዲበታተንን አልፈቅድልሽም። ስለዚህ ከኤፋም ሆነ ከአብርሽ ህይወት ራቂ ነው የምልሽ። ለአንቺ ጥሩ አይሆንም እያልኩሽ ነው። ከገባሽ ማለት ነው። እኔ አንድ ነገር ልነግርሽ እፈልጋለሁ። ብዙ ያላደረግኩበት ነገር ላይ እንዲያደረግሽም ራቂን ቅረቢን ብትይ እኔ አይመጠኝም አይደንቀኝም በመጀመሪያ ደረጃ። ምክንያቱም ምንም ያደረግኩት ነገር ስለሌለ ህሊናዬን ስለማቅ ማንም የፈለገውን ብል ጥባት ያክል አይሰማኝም። በመጀመሪያ ይሄንን ነገር በደንብ ማወቅ አለብሽ። በደንብ ሁላችሁም በደንብ አስረግጬ የምነግራችሁ ነገር አይመስለኝም። ቅንጣት ያህል አይሰማኝም በነገራችሁ ላይ። ምክንያቱም ያላደረግኩት ነገር ነው። ናና ግዘን ያልጠራሁትም በራሱ ሰዓት የሆነ ፊል አደረገ፣ ተሰማው፣ የሚደርስብኝ ነገር አየ። የሆነ ታይም ተራርቀን ነበረ። ቢኮዝ የራሱን ቢዝነስ ጀምሮ የራሱን ስራ ጀምሮ ስለነበረ ተራራቀን። ከዛ ደግሞ በቃ ሩታ ማገዝ አለብኝ ወይም ደግሞ ከሩታ ጎን መቆም አለብኝ ብሎ ህሊናው ሲነግረው መጣ ወደ እኔ። ያለውን ነገር አስረዳሁት፣ ያለውን ሀሳብ ነገርኩት። ያመነበትን ነገር እያደረገ ነው። ምንድነው የሚያምንበት? ምንድነው የሚያምንበት? የትኛውን ነገር ነው የሚያምነው? እሱን ደውለሽ ራሱ የትኛው ነገር ነው? ይኸውልሽ ነገርኩሽ። አሁንም ልነግርሽ፣ አንቺ ምንድነው ከአብርሽ አሁን ለአብርሽ ስጦታ መስጠት፣ የሆነ ነገር ማድረግ፣ ምን ማድረግ ነው ሀሳብሽ? ምንድነው እቅድሽ? ልጁ ጤነኛ እንዳይሆን ነው፣ ሰላም እንዳይሆን ነው የምትፈልጊው? አይሳካልሽም። እሱን ደግሞ ካሰብሽ የፈለገውን ነገር ልታስብ ይችላል። አይሳካልሽም። ህይወትሽን ብትችይ ህይወትሽን ኑሪ። ካልኖርሽ ግን በአንቺ ነው የሚብሰው። ይህንም አስረግጬ ነው የምነግርሽ። ገባሽ አይደለም? በህይወቴ በጣም ብዙ ያሳለፍኩኝ ሰው ነኝ። ምንም ነገር አልፈራም። ምንም ነገርም ሊመጣብኝ አይችልም። ካሳለፍኩት ኦኬ፣ እሱ ከተመቸሽ ልክ ነሽ፣ ችግር የለውም። አይችልም። ሜቢ ስጦታውን ሰጥተሽ ሌላ ነገር አስበሻል ካልሽኝ ደግሞ ይኸውና ስጦታ አልተቀበለኝም፣ መልሼ አደረኩት። በቃ ይሄ ነው የሆነው። ሜቢ ነገር አስጨንቋችሁ ከሆነ ደግሞ የፈለጋችሁትን ማሰብ ትችላላችሁ። ማለት አጠገቤ ዙሪያ ያላችሁ ሰዎች ብቻ ሳትሆኑ የምትመለከቱኝ ሰዎች ጭምር የፈለጋችሁትን አስቡ። አይመለከተኝም፣ አይመስለኝም፣ አይደንቀኝም። አንቺ ተመለከተሽ አልተመለከተሽ ለእኔም እኮ ጉዳይ አይደለም። ገባሽ? አሁን እኔ የምፈልገው ግን ከኤፋም ህይወት ውጪ፣ ከአብርሽም ህይወት ውጪ ደውለሽ የራስሽን ህይወት ኑሪ። ኤፋን ደውለሽ እንደዛ በይው። እኔ ና ብዬ አልጠራሁት እንዴ እያልኩሽ ነው ያለሁት። እህት ነሽ። ምን ማስረዳት ከቻልሽ መረዳት ማስረዳት እና ሀሳብሽን አክሰፕት እንዲያደርግ ከቻልሽ ደውለሽ አናግሪው። እኔ ወንድሜን እንዴት መያዝ እንዳለብኝ አንቺ አትነግሪኝም። በመጀመሪያ ደረጃ ልምዶኔ መጣሽ በቃ ከህይወቱ እንድትወጪ ስለምፈልግ በጣም ሆቶ ነሻል። ብዙ ተረጋጊ እኮ እንድረጋጋ ከፈለሽ ከህይወቱ ውጪለት፣ ከኤፋ ህይወት በቃ ከአብርሽም ህይወት ውጪለት። ህይወትሽን ኑሪ። በቃ ህይወትሽን መኖራችም እንዴ መከተል አይሰለችሽም እንዴ? ተረጋጊ።
እንዴ ጋግም እየነገርኩሽ ነው። መጀመሪያ ተረጋጊ። በጣም ሆተናሻል። እሺ ተረጋጋ። በስነ ስርዓት መግባባት አንችልም። እሺ እንግባባ። ሪስፔክት አድርጊ። እያወራሁሽ ያለሁት በጣም በብዙ መንገድ እኔና አንቺ በእንደዚህ አይነት ወይ ልንነጋገር በማንችልበት ወይ ነው እየተነጋገርን ነበር። ያንን ነገር እኔ ያለፈውን ትቼ ተረጋግቼ በጣም ሪስፔክት አድርጌሽ ነው እያወራሁሽ ያለው። ሶ ተረጋግተሽ ለማውራት ሞክሪ። እሺ ስለዚህ ወንድምሽ ነው ከኔ አንቺ ትቀርቢዋለሽ። ገባሽ? ሰው አንቺ ነሽ ጠርተሽው ለምን እንዲህ ታደርጋለህ፣ ለምን እንዲወጣ፣ ለምን እንዲወረድክ የምትይው እንጂ እኔ መጣሽ እንደዚህ አድርጊ እንደዛ አድርጊ ብትይ እኔ ምንም ያደረኩት ነገር የለም። እኔ ህይወት ውስጥ ነው እያላል ያዘሽውን መሰለኝ የሚያደርገው በታሪክ ያዘሽውን ነው የሚያደርገው። በታሪክ ልጁ እኮ እኔ በጣም እኔ እስክል ድረስ ነው ግራ የገባኝ። እኔ እሱን መመለስ ካለብኝ መመለስ ባለብኝ መልኩ እመልሰዋለሁ። ግን አንቺ ግን ብትችይ ራቂ፣ ልጅሽን በስነ ስርዓት አሳድጊ። በቃ እንዴ የፈለግሽበት ሂጂ፣ ግን ብቻ ከቤተሰባችን ህይወት ውጪ። እንዴ ደራሽኝ አንቺ ነሽ ይደውልሽኝ አንቺ ነሽ። እንዴት አደረስሽብኝም? እንዴት አደረስሽብኝ? ወንድሜን እየነካሽ እንዴት አደረስሽብኝ? ደግሞ በጣም በሰላማዊ ህይወቴ ውስጥ እየኖርኩኝ ሳለ ማለት እኔ የሰውን ሰላም እየበጠበጡ በሰላም እየኖርኩ ማለት አለ እንዴ? እኔ ስለማንሽ ስለማንም አይመለከተኝም። ይከፋል። ስለማንም ካልተመለከተሽ ደግሞ እኔ የወንድሜ ጉዳይ ደግሞ ይመለከተኛል እኮ ከተመለከተሽ። ስለዚህ ከአብርሽን ህይወቱን አትበጥብጪ፣ የራስሽ ህይወት ኑሪ። ልጅ ነው የሚያገናኛችሁ። የልጅሽ የፈለገውን ነገር ሊያደርግ ይችላል።